በባለፈው ክፍል 64 ሰራተኛዋ አደይ እንደተመለከትነው የባርኮቴ እናት ፍቅርንና አደይን ፍቅርን ተቆጥታ ቤትሽ ስለሆነ ግዴታ አንቺ ይቅርታ ማለት አለብሽ አደይ ስትመጣ ብላ ተቆጥታ ስለነበርና ፍቅር ደግሞ እንዴት ብዬ ነው ይቅርታ ምለው ብላ ብትልም ግዴታ ቤትሽ ነው ይቅርታ ብለሽ መቀበል አንቺ ነሽ ስላለቻት እናቷን ላለማስከፋትና እናቷን እነሱ ጋር እንደማትኖር ስላወቀች ይቅርታ አደይ በሰራሁት ስራ ሁሉ ተጸጽቻለሁ ብላ ስትል አደይ እዛ ቤት አልሰራም ብላ ስታበቃ ይቅርታ ካረጉልኝ ብላ ይቅርታቸውን ተቀብላ ስራዋን እንደምትቀጥልና የባርኮቴ እናት ደግሞ ልጆቿንም ሆነ ቤቱን መልሳ አሁንም ለሁለተኛ ጊዜ ለአደይ አደራ እንደሰጠቻት አይተናል። ዴቭ አደይን ከጎኗ እንደማይለያትና አሁንም ፍቅሩ እየበረታ እንደሚሄድ ገልጾላታል። ይቅርታ አላመሰገንኩም ላመስግንህ ብላ አመስግነዋለች። ግን በዛ መካከል የባርኮቴ እናት ልትሰናበታቸው ስትገባ ዴቭን እዛ በማግኘቷ እንዴ ደግሞ አንተ በዚህ 8 ሰዓት ትሰራለህ ብላ አይ ቁርስ ደርሷል ልላት ነው ብሎ ከተናገረ በኋላ እሺ ብላ እያላውጣ ብላ ወጥተው ሄደዋል ተያይዘው። በድንጋጤ ተነስቶ ግን እሱ አደይ ቁርስ ድረስ ብሏት ወጥቷል። እሷም እየሳቀይ እሺ ብለዋለች። ቤዛ ባርኮቴ አራት አለሰጡ ሰዎች ብር ሰጥቻለሁ ባላት ተከፍታ የሰጠው ላላበደሯት ሰዎች እሷ ግን ውሸቱን ቆምራ ስለነበር እንደዛ ያለችው ደውላ ግማሹን ብር ለእናቴ ስጥ ፓስፖርትህንም ማውጣ እንደውም ካልሆነ ሙሉ ብሩን ወደ እኔ አካውንት ትራንስፈር አርግና ሲያስፈልግ ልክላችኋለሁ ብላ ስትል ኤላ ገብቶ ማንጋ እያወራሽ ነው ብሎ ሲላት አሁንም ወንድሜ ጋር ነው ስትል እንዴ ወንድሜሽ ተለቀቀ እንዴ ብሎ ቢላት ወንድሜ ስልክ አለዛና አገናኝተው ነው ብላ ሸምጥታለች። ስራ ስሪ አታያቸውም ወይ ሊሊና አደይን ሰርተው ነው የተቀየሩት የሰው ሸክም ለምትሆን ያለች ስራ ስሪ ብሎ የተናገራት ኤላ ግን ለቤዛ እንዴት ጥገኛ ይለኛል ብላ ኦኦ ብላለች። አይረሳምም አይነሳም የሚባለው ነገር ከዛ ጉድና መከራ ያወጡትን ዳይመንድና ንጉስ ሁለተኛ ከአደይ አጠገብ ድርሽ ስትሉ እንዳላያችሁ ብሏቸዋል። በዛሬው ክፍል 64 መጨረሻ ላይ የምናየው ደግሞ የአደይና የባርኪ እናት ተሰናብታ ሄዳለች። ፍቅር ይቅርታ እንዳደረገች ቀጥላ ይሆን ወይስ የእናቷን እግር ተከትላ የድሮ አመሏ ተመልሶባት ይሆን? በዛሬው ክፍል 65 ይዘንላችሁ ቀርበናል። ዛሬ ቤቱ በጥፍ ያብዷል። ቤዛ እነ ባርኪ ዘንዳ ተመልሳ መታ እኔን እዛ ነጨርጋ ባዶ ቤት ጥለኸኝ አንተ እዚህ ከሰራተኛ ጋር ታወራለህ ስትለው ባርኪን በጥፊ ወልሏታል። ሊዲያ እኔ አደይ ሳልሆን ሊዱ ነኝ አላገባም ካልኩ አላገባም ነው ትላለች። ቤዛዊት ሊሊ ጋር ንትርኳን ይዛለች። ቆይ ማንን ተማምነሽ ነው እንደዚህ የምትናገሪኝ? መቼም እዛ መቃብር ውስጥ የተኙትን እናትና አባትሽን ተማምነሽ አይደለም ብላ ስትላት ሊሊ በንዴት እሳት ጉርሳ እሳት ለብሳ በጥፊ ወልላታለች። ዳይመንድ እዛ በኮካ እየታጠበች በፔፕሲ እየተነሸነሸች በየት በኩል እንገናኛለን አባቴ እያለ በሀሳብ ተመስጧል። ሊዱ ቤዛዊትን በህልምሽ ሰው ማነቅ ጀምረሻል አሉ ትላለች። ዴቭ አደይን ከዚህ በኋላ በስህተት እንኳን እንዳይከፋት እጠነቀቃለሁ እያለ ነው። ፍቅር እውጭ ወጥታ ድንጎና ዳይመንድና ጌታቸዋለች። እናንተ ከመምጣታችሁ በፊት እኔና አደይን አስታርቃን ነው የሄደችው እናቴ። ከዚህ በኋላ
እህታማቾች ነን አንጣራም ብላለች። ሊዱ ግን ዴቭ ጋር ንትርኳን አላቆመችም። ቆይ አደይ የቤት ሰራተኛ መሆኗ ረስታን ነው እያለች ዴቭ ጋር በለመደችው አንደበቷ ግን አሁንም ኤላን ለሌ የቤት ሰራተኛ መሆኗ ረስታት ነው እንዴ? ለጓደኞቹ ሁሉ ፍቅረኛዬ ጓደኛዬ ናት እያልክ የምታስታውቃት አታፍርም ትንሽ ብላለች። ዳይመንድ ድንጎን እነሱን ሁለቱን አንድ ማድረጋችሁ ያንተን እና ያሳያል ይላል። ሊዲያ ግን ኤላን አዎ ለሊያን ተናት መጥንህም ስትል በጥፊ ወልሏታል። ቤት ወጣው ለሚናገሩት ነገር አሰብ አድርገው እየተናገሩ ስላልሆነ ሁሉም በጥፊ መወልወል ይዘዋል። ውድና የተከበራችሁ ቤተሰቦቼ ሰላም እንደምናላችሁ፣ በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይለያችሁ። ቀደም ሲል ክፍል 64 እንዳስታወስኳችሁ አሁን ደግሞ ክፍል 65 እንዳስስላስ አድርጌላችኋለሁ። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ማበረታታት ነው ማለት ነው። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ያደርጋችሁ ግቡ። በዛሬው ክፍል 65 ምን ይዘው ሊቀርበዋል የሚለውን አብረን እንከታተላለን። የፈራሁት ነገር መጣ ወዲሁ አለ። ሳይውል ሳያድር የእናቷን እግር ተከትላ አደይ የተኛችበት በደረቅ ሌሊት ፍቅር አደይ እያለች ክላሷ ገብታለች። አገር አማን ብላ እርቅ ወርዷል ብላ ሰላም የተኛችው አደይ እያለይ ስትቀሰቅሳት ደንግጣ ብድግ አለችና ቆይ ምን ለመሆን እየፈለግሽ ነው? ምን ሆነሽ ነው በዚህ ሰዓት ብላ ስትላት እናቴ ስለሄደች ብቻዬን የፈርቼ ነው ልበልሽ? በይተነሽና ሲታይ በዚህ ሰዓት ምንድነው የሚያጋድምሽ ብላ ስትላት አንቺም እንደ ቤዛ በእንቅልፍ ልብሽ መራመድ ጀመርሽ እንዴ? ቆይ በዚህ ሰዓት ምን ትሰሪያለሽ ክፍሌ ብላ ብትላትም ወይስ ምን አለ ቀስ ብለሽ ብትቀሰቅሽኝ? ወይ አሁንማ ደግሜ ካልተኛሁኝ ራሴን አያሱለኝም ራስ ምታት ብላ ስትላት ግን ምን አለ ይቀፎ ጭንቅላትሽ ውልቅ ባልሽ ከዚህ ከቤት ትላለች። አደይ ግን ግራ ተጋብታ ቆይ ምን ለማለት ፈልገሽ ነው ግን ፍቅር? የሁሉ ሐሳብነትሽ ያሁሉ ጸጸትሽ የት ገብቶ ነው እትዬ እግራቸው ከመውጣቱ ይህ ሁሉ መናገርና መሰንዘር ያስፈልገሽ ብላ ብትላትም እና በአንቺ ምክንያት ከእናቴ ጋር ልጣላለሽ እንዴ? ሞኝ ነሽ እሺ ብላ ስትመልስላት በጣም ታሳዝኛለሽ። ከዚህ ሁሉ አስመሳይነት ምን እንደምታገኝ ባላቅም የእናትሽን እግር ተከትለሽ ያን ሁሉ ይቅርታ ውሃ ደፍተሽበት ወደ ወትሮው ጸባይሽ የተመለሽው ለምን እንደሁ አልገባኝም ብላ ብትላትም እና እንዳንቺ ገገማልሁን እንዴ? ይልቅንስ እዛ አባትሽ ያመጣልሽን ባለ አታገቢም? እዚህ መተሽ ሰው ላይ ከመንጠልጠል ትላለች። ምክንያቱም ፍቅር ለተፈቃሪዎች እንጂ ለአፍቃሪዎች የሚባለው ነገር እደብ ላይ የተንጠለጠለችው ፍቅር ራሷ መሆኗን ረስታት አደይን ተንጠልጣይ ያለች ናት። አደይ ተፈቀረች እንጂ አላፈቀረች መቼም መጡባት እንጂ አልሄደችም። እኔ ደግሞ ማን ላይ ነው የተለጠፍኩት ብላ ብትላትም እያወቅሽ አትጠይቂኝ። ቆይ ግን ልጆቹን ምን እያስነካሻቸው ነው እዛ ድረስ ተከትለው የሄዱት ብላ ብትላትም አንቺ ስለነሱ ምንም ያገባሽ ነገር የለም። ትሰሚያለሽ? ትናንትና ያን ሁሉ ይቅርታና እንስላልሽ ስታወርጅ ግን የራሴ ጥፋት እስከሚመስለኝ ድረስ ራሴን እስከማወቅስ ድረስ ነበረ ይቅርታ ያደረግኩልሽ። ግን አንቺ መቼም አትቀየሪም ያው ነሽ ብላ ስትላት መቀየር አለመቀየርሽን አይመለከትሽም በያሁን ትንሽ ብላ ስትላት አይመለከትሽም። አሁን ይሄ ሰዓት ስራ የምሰራበት ሳይሆን የማርፍበት ጊዜ ነው። ይልቅንስ ቀስ ብለሽ ውጭልኝ ብላለቻት። ድፍረት ወይም ደግሞ ያላትን አዘኔታ እንድትጥል እየገፋፋቻት የምትገኘዋ ፍቅር አንቺ ማነሽና ነው እኔ ውጭልኝ የምትይው ብላ እንቃርጋት ይዛታለች። ከዛ በኋላ ልርገምልሽ
ውጭልኝ፣ በጣም ታሳፍሪያለሽ፣ እኔ አልጠብቅሽም ነበር ለዚህ ብላ ብትላትም ልትሄድ አልቻለችምና ውጭልኝ እያለች ስትጮህ ባርኪ ሩጦ ይመጣል። ምን ሆናችሁ ነው በዚህን ሰዓት? ምን ነው አደይ በሰላም ነው ብሎ ሲላት በውሸት ማያያዝና ማቀጣጠል የማይታክታት ፍቅር አሁንም ቁማር መቆምሯን ቀጥላበታለች። አደይ ምን ያጮሻል ብሎ በሚጠይቅበት ሰዓት ፍቅርስ በዚህ ሰዓት ምን ትሰሪያለሽ? አሁን እዚህ መምጫሽ ነው? ምን ልትሰሪ መጣሽ? ብሎ ይጠይቃል። እሷም ልክ የወድሮ ቁመራዋን ቀጥላ አደይ በዚህን ሰዓት ተነስቼ አብሲጥዬ እንጀራ መጋገር አለብኝ ብላ ስትል እንዴት ነው አሁን በዚህ ሰዓት የምትነሻው? አደይ ይህ እኮ የምኝታ ሰዓትሽ እንጂ የስራ ሰዓትሽ አይደለም። ፍቅር በአንቺም ከዚህ ክላስ ውጭላት ብሎ ታይዘው ወጡ። አደይ ግን አንገቷን ከማቀርቀር ውጭ አሁንም እንደወትሮው ራሷን ዝቅ እያደረገች በሚመስል መልኩ ይህ ነው ብላ መናገር አለመቻሏ እጅግ በጣም ግራ ያጋባ ነገር ነው። እነሱም ተያይዘው ወጥተዋል። ሊዲያ ክላሷ ፏፈካ እያለች ባለበት ሰዓት እረፍት የማይነሳት ፍቅር ዘው ብላ ሊዲያ ክላስ ገብታለች። ስሚ አንቺ አለች ሄዳ አልጋዋ ላይ ቁጭ አለችና ምን ፈለግሽ ብላ ስትላት ግን መቼም አንቺን ፈልጌ አይደለም የመጣሁት ብላ በምትልበት ሰዓት ጭራሽ ቁጭ አልሽ አለች ሊዱ። ይልቅንስ እናውራ ትላታለች። ምን ታወሪ? ቆይ አንቺ ዴቭ ከአደይ ጋር ሲሆን ዝም የምትዩ ለምንድን ነው ብላ ብትላትም መች ዝም አልኩ? ደግሞ እኮም በአደይ እኮ ታስሯል። አሹም ድንጎም ዳይመንድም ሁሉም ታስረው ነበር በአደይ የተነሳ ብላ ስትላት ደግሞ አሹ ማን ነው አለች። አሹማ የአደይ ወንድም ነው ብላ ብትላትም አደይ ምን ወንድም አላት? አደይ እኮ ያገኘችውን ሁሉ ወንድሜ ብላ የምትል ናት ብላ ብትላትም ቆይ አንቺ መሄድሽ ካልቀረ አጣርተሽ አትመጭም ነበር? ለምንድን ነው ሄደሽ ዝም ብለሽ ምንም ሳታጣሪ የመጣሽው ብላ ብትላትም ኧረ እባክሽ ብዙ ስቃይና መከራ አለሁ፣ ማጣራቱ ለምን አስፈለገ ብላ መልስ ብትሰጣትም ለመሆኑ የአደይን አባት አገኘሻቸው? አዋራሻቸውስ ብላ ብትላትም ኧረ በጣም ያስፈራሉ፣ አንቺ ብትሆኔ ትውስልስልሽ አይገኝም፣ አላወራኋቸውም። ለማንኛውም አሁን ውጭልኝ ትላታለች። ቆይ መሄድሽ ካልቀረ ለምንድን ነው በደንብ ያላጣራሽው? ደግሞም ሳይጠልፉሽ ብላ ጥያቄዋን ማጣራቷን ቀጥላለች ፍቅር። ሊዲያ ግን የሆነውን ሁሉ ከመናገር ቆጠብ ብላለች። ከአደይ ስለ አደይ አንዳንድ ነገሮችን ለምንድን ነው ያላጣራሽው ብላ ብትላትም እንኳን ስለ እሷ ማጣራት ቀርቶ አደይን ፍለጋ መሄድን ቢያቅ ኖሮ እኔም ራሴ ጠለፍ ነበር አለቻት። አንቺ ደግሞ አንዳንድ ነገሮችን ካገሽኝ አደርገዋለሁ ብላ ብትላትም ሴትዮ ዘንድሮ ሞትሽ ታይቶሻል መሰለኝ፣ ቀላል ሰዎች አይደሉም፣ አታደርጊውም ብላ ብትላትም ፍቅር ግን መንጨርጨሯን ይዛለች። እኔ ግን ሊጠልፍ ነበር እኔን እንኳ ብላ ብትላትም እንኳን ደስ ያለሽ ብላ አፌዘችባት። ምኑ አለች። መጠለፉ ነው። ብትጠለፊ ከአንድ ወር በኋላ ሚስት ሆንሽ ማለት ነው ብላ ብትላት እና እኔ ልዱ ነኝ ከነዛ ከሽማግሌዎች ጋር ሚስትም ሆነው አለች። ይሻልሻል አንዴ ናኦል አንዴ ኤላ አንዴ ቤብ እያልሽ ከምትከተይ እዛው 1 2 3 መሬት ያለውን አግብተሽ
ብትቀመጪ አይሻልም አለቻት። የሊዲያ ቀሽት መልስ ግን መሬት ካማረሽ ሂጂና አግብተሽ ተቀመጪ፣ ደህና ተረጋግተሽ ነበር ደሞ ተነሳብሽ አለቻት። ሊዲያ በዚህ መልኩ መሆን የለብሽም፣ ብልጥ መሆን ይገባሻል። አደይን አታያትም ብላ ብትላትም እኔ እኮ አደይ ሳይሆን ሊዱ ነኝ፣ አላገባም። አሁን ግን ከክፍሌ ውጭልኝ ትላታለች። እሺ አሁን ናኦል ስለሄደ ቅር አላለሽም ትላለች። ሰላም የማትፈልግ ምንጊዜም ሰላም የማትፈልገዋ ምንጊዜም በምትርክ የተሞላችዋ ፍቅር ይህን ብላ ተነስታ ከክላስ ወጥታ ሄዳለች። ባርኪ ሳሎን ቁጭ ብሎ አደይ ትመጣለች። አደይ ነይ እስኪ ቁጭ በይ፣ አንቺና እኔ ካወራን ቆየን፣ ቁጭ ብለንም አላወራንም ይላትና መታ ቁጭ ብላ ወሬ ይዘዋል። ባርኪ አሁን እኮ ሁሉም እንደፊቱ አይደለም ብላ ብትለውም እኔ ከዚህ በኋላ እኮ ወንድምሽ ነኝ፣ እናትሽም ሆነ እህትሽ የሚያስፈልጋቸው ነገር ካለ አለው ይላታል። ደግሞም እናትሽን ካገኘሽ በኋላ በጣም አምሮብሻል ብሎ ቢላትም ማን እንደ እናት የምትፈልገውን ስታገኝ ሁሉም ነገር በቃ ስለ ሁሉም ነገር እናትን የሚያክል የለም። ባርኮት እናት ለኔ ልክ እንደ እናቴ ናቸው ብላ ስትለው አዎ ፍቅር ታስቸግራለች ይገባናል። ቢሆንም ግን ያው ከልጅነቷ የተነሳ ስለሆነ ባይሆን አሁን ተስተካክላለች አይደል ይላታል። አይደል አለችና አንቺና ደብስ እንዴት ናችሁ? እናትሽ ጋር ሄደና ልጅሽን ለልጅ ብሎ መጣ አይደል ይላታል። አረስም ተውደብ እሱ ራሱ እኔም ብሎ ታስሮ ነበር አለች። አዎ እናቴ የነገረች ነበረ፣ ግን ምን ተረዳሽ እኔ አስተዋይ ብሎ ሲላት ዴቭ እኔ በቃ ብዬው ብሄድም እሱ ግን ተከትሎኝ እዛ ድረስ መጥቷል። ምን ያህል ፍቅር እንዳለውና ምን ያህል ለኔ እንደሚያስብልኝ ተረድቻለሁ። ግን ከአጠገቤ ሳየው ደግሞ በጣም የተለየ ስሜት ነበር። ለኔ ብሎ ደግሞ በጣም ብዙ መስዋዕቶችን ከፍሏል ብሎ ብላ ስትለው ይህን ያክል ተረዳሹ ይላታል። አዎ ዳይመንድም ኪንጎም ብቻ ብዙ ሰዎች ለኔ ያላቸውን ቦታ አየሁት ብላ ስትለው ሀፍረት ይዞት አደይ እኔ መምጣት ነበረብኝ፣ እመጣም ነበር። የቤዛ ጉዳይ አሳስቦኝ ግን ያባሰና ወደዛ ሄድኩኝ ይላታል። ምን ሆነ ቤዛ ምን ሆነች ደግሞ ብላ ስትለው እናቷ ያለችው ሌላ ቤት ነውና አራጣ ቤት ስለሆኑ እሷን ላስተካክል ወደዛ ሄድኩኝ። እናቴ እዚህ ያለች ስትመጣ ግን ይሄ ነው ብሎ ለመናገር ሀፍረቱ ያዘኝ። ቆይ ግን ብሎ ሲል ቤዛን ግን ተወዳታለህ አንተ ከልብህ ከማለት ወደ ኋላ አላለችም። አዎ እወዳታለሁ አለ። ቤዛ ተመልሳ ከመጣች ወዲህ ወይም ደግሞ እኔን ጠይቀኸኝ አይሆንም ስላልኩ ነው ወደ ቤዛ የተመለስከው ወይስ ደግሞ ከፊቱም ተወዳታለህ ብላ ስትለው እኔ እዛን ሰዓት ለአንቺ ፍቅሬን መግለጼ በጣም የተሳሳተ ስለሆነ እየቆጨኝ ነበር። ምክንያቱም ዴቭ ምን ያክል እንደሚወድሽና ምን ያክል እንደሚያፈቅርሽ እያወቅኩኝ እኔ መናገር አልነበረብኝም። ግን
ከዛ በኋላ በመናገሬ በጣም ተጸጽቻለሁ አለ። እወዳታለሁ፣ ግን እውነት ለመናገር እንዳንቺ ማፈቅረው ሰው የለም። በልቤ ላይ ብዙ ቦታ አለሽ፣ ያው ግን የኔ ላኮኔ ትቻያለሽ ይላታል። አሁን ግን ብላ ጥያቄዋን ትቀጥላለች። ባርኮቴ ግን መቼም ይሁን መቼም ከልቤ ላይ ቦታለሽ፣ ቤዛ ጋር አብሬያት ብኖርም አንቺን ግን በልቤ እንዳፈቀርኩሽ እኖራለሁ ከማለት ወደኋላ አላለም። ግን ደግሞ ቢያፈቅራትም የደብ ደግሞ ፍቅር ይበልጥ ስለሆነበት ራሱን ወደኋላ ገት አድርጎ ፍለጋ ለመሄዱ ግን እየቆጨው ይገኛል። ውድና የተከበራችሁ ቤተሰቦቼ ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ከደቂቃዎች በኋላ ተመልሰን እንገናኛለን። እስከዛው ሰናይ ጊዜ